ጭንቀት የሚቆም ነገር ነው ብዬ አላምንም። እንደኔ ይመጣል የጭንቀት ፈተና ይመጣል። ቅድም እንዳልኩ ፈተናው አለ፣ ትፈተናለህ። ፖይንቱ አለመውደቅ። በመከራ ትፈተናለህ። የእግዚአብሔር ልጅ ከሆንክ ክርስቲያን እስከሆንክ ድረስ ትፈተናለህ። ግን ፈተናውን መውደቅ ማለት መፈተን ሳይሆን እግዚአብሔርን ማማረር ነው። ገብቷል? ልክ ስትጨነቅ ችግሩ ይመጣል። ቅድም ያልኩት ምክንያቶች፣ ነገን መፈራቱ ይመጣል፣ ኢማጂኔሽኑ ይመጣል፣ ኃጢአት መስራቱ ይመጣል፣ የሰውን የሰው ደሙ፣ ከዛ ቅድም የነገሮች መደራረብ በተለይ ደግሞ ይመጣል። ከዛ ያንን ሃንድል የምታረግበት መንገድ ነው የጭንቀት መፍትሄ ማለት እና የምታምነው ነገር ነው። ቅድም እንዳልኩ ፕራክቲካል ጉዳይ አይደለም። የምትከትፈው የምትፈልጠው ነገር የለም ላለመጨነቅ ብለህ። ግን የሚመጡትን ነገሮች እንዴት ነው አክሰፕት ማድረገው የሚለውን ማሰብ ያስፈልጋል ማለት ነው። የመጀመሪያው በመጨነቅ ምንም ነገር እንደማይመጣ ማወቅ ነው። ይሄን አሁን ራበህን በል እና ቁጭ ብለህ ስለመብላት ብታስብ ትጠግባለህ። በቃ መጨነቅ ማለት ያ ነው። ቁጭ ብዬ በማሰብ ነገሩ ይስተካከላል ብሎ ማመን ነው። እና ዝም ብለህ ስታስበው የሆነ እንደ ሰውኛ እንኳን ሎጂካሊ ብታስበው በመጨነቅ የሚመጣ ለውጥ የለም። የምትለውጠው ምንም ነገር የለም። ተነስተህ አንድ ነገር ማድረግ ነው። ነገሮች ተደራረቡ ባረል ከተደራረቡ በ10 ነገሮች ቢያንስ አንዱን ስራው 9 ይቅርብ። ተነስና ይሁን ነገር አድርግ። ስራ መስራት ካለብህ ስራ ይሁን ነገር አድርግ ብቻ። እና በቃ የሚቀይረው ነገር እንደሌለ ማወቅ ያስፈልጋል። ከናንተ ተጨንቆ በቁመቱ ላይ አንድ ክንድ የጨመረ ሰው አለ ይላል ክርስቶስ ሉቃስ ወንጌል። አንድ ክንድ በመጨነቅ አንዷን የፀጉርህን ዘለላ ነጭ አታረጋትም። ምንም በጣም ይገርማል እኮ ምንም የምትፈጥረው ነገር የለም። እና በመጨነቅ ምንም ነገር እንደማይመጣ ማመን፣ ድርሻህን ማወቅ ያስፈልጋል። ድርሻህን ማወቅ ማለት ነገሩን ለእግዚአብሔር አሳልፈህ ሰጥተህ አንተ ግን ድርሻህን ማወቅ ያስፈልጋል። የሰማይ ወፎች አይደለ አይዘሩም አያጭዱም ተብለ ግን አይበሩም አልተባለ። ገብቷል? እነሱ አይጨነቁም። ቁጭ ብለው የቱን ዘርቼ የቱን አጭጄ የት ነው ዛሬ የሚበላው አይሉም። ጀስት ይበራሉ። እግዚአብሔር የሚወልቱን ያዘጋጅላቸዋል። እነሱ አትጨነቅ ማለት እኔ አልጨነቅም ምናምን የሚል ሰው በጣም ኬርለስ ነው ወይ ደግሞ ሰነፍ ነው። ተኝቶ ብሎ እግዚአብሔር እንዲያመጣለት ጠብቅ ማለት አይደለም። እግዚአብሔር ስንፍና የሚጣል አምላክ ነው። ግን ውጣ፣ አምነኸው ውጣ። እንደሚያበላ እንደሚያጠጣ ቃል ገብቶላል። የፈጠረህ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው እኔ አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልህን ክርስቶስ እንዴት በምግብ ትጠረጥረዋለህ? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የምበላው ምንድነው የምለብሰው ብሎ መጨነቅ ማፈር አለብን። በቃ እግዚአብሔርስ ምን ይሰማዋል? ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው የሚያደርገው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየህ እግዚአብሔር ምንድነው የሚሰማው? ይህንን ማሰብ ያስፈልጋል። ስለዚህ የራስን ድርሻ መወጣት። ድርሻ ምንድነው? መውጣት ነው። አምነህ መውጣት ነው። በቃ ስለምትበላው ስለምትጠጣው ስለምትለብሰው አትጨነቅ ብለዋል። አልጨነቅም፣ አንተ ታዘጋጃለህ፣ አንተ ሁሉን ታውቃለህ ብለህ ውጣ። በቃ ስራህን ስራ። ደሞዝ 5,000 ብር እንዴት ነው ማብቃቃው ምናምን 6,000 ብር ሊሆን ይችላል የቤት ኪራይ። አስራትህን ክፈል እስኪ። እሱ አሁን በአስራት የበረከት አያምንም። እስቲ አስራትህን ከፍለህ አንተ ከደሞዝ ላይ እስኪ አይብቃህ። ያ ደሞዝ ወር አይቆይ። በቃ ስናየው እኮ ሰርቫይቭ አድርገናል። እኔ ድጋሚ እግዚአብሔር ለምን እንደምንጠራጠር ሰርቫይቭ ያደረግነው እሱን በማመናችን። ስለዚህ መውጣት አለመጨነቅ ማለት ጉዳዩን ለእግዚአብሔር አደራ ሰጥተህ አንተ ግን መውጣትና የድርሻህን መውጣት ያስፈልጋል ማለት ነው። ሌላውና ዋነኛው ቀደም እንዳልኩ እግዚአብሔርን በፍጹም ማመን ያስፈልጋል። በፍጹም ማመን። እግዚአብሔር የሚሳነው ነገር አለ ብሎ ማመን ነው አላለም ቅድም መጨነቅ ማለት። ስለዚህ አሁን መጨነቅ ስታቆም እግዚአብሔር ይችላል ብለህ ማመን። እንኳን እኔን እኮ እነዚህን አበቦች ተመልከቱ ብሏል ክርስቶስ። የማያወሩትን የማይናገሩትን ለእነሱ እኮ አይደለም የሚሞተው ለአንተ እኮ የወረደው ስጋን የለበሰው እኮ ለአንተ ነው። ስለዚህ እንደዚህ ሆነልኝ አምላክ እነዚህን ቅጠሎች አልብሰኝ በርዶኛል ሳይሉት ቅርፊት ያለበሳቸው ቅጠሎች አስበው። ጠምቶኛል ሳይል ዝናብ እያወረደ የሚያጠጣቸው። አይ በቃ ደግሞ ፀሐይ ያስፈልገኝ ሙቀት ያስፈልገኝ ፀሐይ የሚያወጣላቸው ክርስቶስ ሳይናገሩ ሳይፈልጉ ካረገላችሁ ለአንተ ለሰው ልጅ ደግሞ እንዴት ያደርግ? ለልጁ አንተ እሱን እግዚአብሔርን እኮ አምሳያ ነን እኮ እኛ ምሳሌዎቹ ነን። the only ፍጥረት እግዚአብሔር የሚያከብረው እና ደግሞ ሰው የሆነለት ፍጥረት የሰው ልጅ። ዓለም ሁሉ የተፈጠረው እኮ ለአንተ ነው። ቀና ብትል ሰማዩ አንተ ነው። ዝቅ ብትል ምድሩ፣ እንስሳቱ ሁሉ ለሰው ልጅ ነው። እጽዋቱ ለሰው ልጅ ነው። አይገርምም? ሁሉም ነገር ለአንተ ነው የተፈጠረው። እንዴት ይተወዋል? በቃ ይሄ በቃ እንዳልኩ ማፈር ነው ያለብን። ስለዚህ እግዚአብሔርን በፍጹም ልብ ማመን ያስፈልጋል። እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው።
ከመጨነቅ በፊት የእምነት ጉድለት አለ በቃ እና እግዚአብሔርን በፍጹም ማመን ያስፈልጋል። ቀላል አይደለም፣ መለማመድ ያስፈልጋል። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለህ ስታስበው አረ ይሄን ያሳለፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት። እኔ እቀጣለሁ የምር እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተው እስኪ ይውደቅ ያ ነገር ይበላሽ እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለንም፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንኳን ላመኑት እንኳን ሁሉ ነገር አሳልፎ እግዚአብሔር አንተን አምኛለሁ ብሎ አንተ እንኳን በራስህ ዝም ብለህ ስታስበው የአንድ ሰው አደራ እንዴት ነው የሚያስጨንቀው? አንተ ማትታመነው እውነተኛ ያልሆንከው አንተ የሰው አደራ እንዴት አስጨንቆ ነው የምትጠብቀው? እግዚአብሔር ታማኝ እውነተኛው አምላክ ደግሞ አስበው፣ ለዛም ሁሉን ቻይ የሆነ እግዚአብሔር ፈጣሪ ማለት እግዚአብሔርን ከልቡ የሚያምን ሰው ያስፈልጋል። በቃ ማመን ያስፈልጋል።